ገና ቅድም ጀምር አንተ ነው የምታወራው። አልመሻወራው እስካሁን አንድ ሀሳብ እንኳን እኮ የተረጋጋ ሀሳብ እንኳን እኮ አልሰጠውም። ሳውራ መሀል ተገባል። ሳውራ መሀል ተገባል። እያወራህ ኮንቨርሴሽን ዲቤት እኮ አይደለም ያዝነው፣ ኮንቨርሴሽን እኮ ነው እኮ ነው። ሀሳብስ እንኳን ቢሆን ኤርሚያስ የተደማመጡ ሲሆን አይደል እንደ መልካም ነው። ጥሩ እኔ ተናገርኩት ነገር ተስተካከለ። አቅም ካለ ግን በመደማመጥ ላይ እና አቤት እኮ መጣው ኤርሚያስ አንተ አቤት መጣው እኮ አሁን እኮ ያለው አንተ ጋር ነው። ታርቼ ነው እኔ መዋየት ባልፈልግ አቤት መጣው። ታርቻችሁ ነው የመጣችሁት። እሺ ውይይት ፍላጎት ባይኖረኝ ቪዲዮ መስራት ላይ ስምን መጥራት አሁን አልፎ ተርፎ ቤተ መምጣት አይጠበቅብኝም እኮ ውይይት ባልፈልግ። ከዚህ ሐሳቤን ልናገር ችግር የለም። ስለጠራው ስለመጣ ነው። ቴንክ ዩ እኮ ውይይት የማድረግ ፍላጎት ስላለኝ ነው ስጠራኝ የመጣሁት እንጂ ባልፈልግ አልመጣም። ኦኬ ስለዚህ እና ሐሳቤን ደግሞ በተረጋጋ ሐሳብ መንገድ ልናገር። ዮኒ ማኛ ጋር ተገናኘን። እሺ ካልክ በኋላ ዮኒ ማኛ ላይ ከዛ ደግሞ ከዚህ በፊት የአንድ ሙስሊም እንደዚህ እንዲሚት ስታደርገው ምናምን የሚል ምክንያት አቀረበው። ምክንያት አንተ ልክ ሊሆን ይችላል። እኔ አሁን ግን እዚህ ጋር 1300 ሰው ባለበት ቃል መገባልህ፣ ምክንያቱም ትልልቅ ሰዎች ነን ሁለታችንም፣ ቃል መገባልህ እኔ አንተ በነገረ ድነት ዙሪያ ላይ ከኔ ጋር ለመወያየት ፈቃደኛ ሆነ የምትመጣ ከሆነ በሁለታችንም በኩል ተመልካችና ታዛቢ ይኖራል። በምንም አይነት ምክንያት ሆነ በምንም አይነት ሁኔታ ሚዩት አላረግህ፣ ሚዩት አታረገኝ። ስለዚህ በኮሆስት ደቂቃን ትጠቀማለህ፣ ደቂቃን እጠቀማለሁ። በሚገባ ከሌሎች ወንድሞች ጋር ሳደርገው እንደነበረው ውይይት ካንተ ጋር ማድረግ እችላለሁ። በራሴው ቤት በራሴ ቤት ሚውት አደረኩ ማለት መብት ነው። ልደት ተሸንፏል ብለህ ያ ለኔ እንደ ሽንፈት ሊቆጠርልኝ ይችላል። ይሄው 1300 ሰው ባለበት ነው ይሄን ነገር የምነግርህ። ርዕሱን አስጠብቀን በርዕሱ መሰረት በነገረ ድነት ዙሪያ ላይ አለኝ የምትለውን ሐሳብ እያቀረብክ እኔም እያቀረብኩ የምንወያይ ከሆነና በስነ ምግባር የምንወያይ ከሆነ እኔ ሚውት አላደርግም፣ አንተ ምንም አታረገኝም። ደቂቃችንን ተጠቅመን በኔ ሰዓት አንተም በራስህ ሰዓት አውርተን መጨረስ እንችላለን። በኮሆስት አሁንም አልጨረስንም አይደል? ጨርሻለሁ። ኦኬ ቴንክ ዩ። ከጨረስክ የአሁኑ ላይ ከመምጣታችን በፊት የመጀመሪያው ላይ የጠየቁ ጥያቄ ላይ አንተ ሐሳብ እንደሰጠ እኔም ጥያቄ እጠይቅሃለሁ፣ ሐሳብ እሰጥሃለሁ ማለት ነው። ነገረ መስቀሉን አንተ ነህ ዲቤት ጥሪ ያቀረብክልኝ፣ ተቀብያለሁ። ሲቀበልህ አንደኛ በብሉይና ባለከትኩት ምን የሚል ሐሳብ አለ? የእንጨት ቅዱስ የለም የምን ቅዱስ የለም እያልክ ስታወራ አየሁኝ ተመለከትኩኝና፣ ስለዚህ ምን የሚል ቪዲዮ ሰራው። ቅዱስ መስቀሉ እኛ ቅዱስ ብለን የምናምነው የጌታ መስቀል እና መስቀል ቅዱስ አይደለም የምትል ከሆነ ቅዱስ ስለመሆኑ ይኸው አሁንም እንዳትረሳ የኔ ዋነኛ ፎከስ ያደረግኩት ቅዱስ ስለመሆኑና ስላለመሆኑ መወያየት የምትፈልግ ከሆነ እኔ ዕፀ መስቀሉ ቅዱስ ነው። አይ አንተ ደግሞ ዕፀ መስቀሉ ቅዱስ ሊባል አይችልም እንደ ቪዲዮ ላይ ወይም በላይቭ ላይ እንደተናገርከው እንደዛ አቋም ካለ ዕፀ መስቀሉ ቅዱስ ነው ወይንስ አይደለም? በመጽሐፍ ቅዱስም ይሁን በምንም አይነት ታሪካዊ ማስረጃዎችም ይሁን በእኛም በቤተክርስቲያን መጽሐፍትም ይሁን በምንም ቅዱስ አይደለም የሚል ማስረጃ የምታመጣ ከሆነ ኦኬ፣ እኔ ደግሞ ቅዱስ ነው ብዬ እወያያለሁ ብዬ አቀረብኩኝ ሐሳብ እና ያንን ሐሳብ በማቀረብ ሰዓት ላይ ለእኔ የቪዲዮ ምላሽ ስትሰጥ ምን የሚል ነገር ተናገርክ? ኖ ዕፀ መስቀሉ ቅዱስ ነው ቅዱስ አይደለም ብቻ በሚል ሳይሆን ከታሪካዊ አመጣጡ ጀምረን ታሪካዊ ውይይት እናደርግ። ዕፀ መስቀሉ እሌኒ እንደዚህ ከሚባል ቦታ እንዲህ አስወጥታ ኢትዮጵያ ገብቶ እዚህ ተቀምጦ እዚህ ሄዶ ምናምን የሚለውንም እሱን ሁሉ ነገር መዳሰስ አለብን ብለህ ስትናገር ነው አይ ያ ሁሉ ታሪካዊ ነገር ከዕፀ መስቀሉ ጋር ያን ያህል ቤዚክ የሚያወያይ ርዕሰ ጉዳይ ስላልሆነ በዋነኝነት በቤተክርስቲያናችን ውስጥ ትልቁ እምነት መስቀሉ ቅዱስ ነው ወይንስ አይደለም የሚለው ስለሆነ በሱ ላይ ያወያያለሁ። ካልሆነ ግን አንተ ባነሳቸው በእንደዚህ አይነት ሰፊ ነገሮች እኔ አልወያይህም አልኩ። እዛ ያ እንደዛው ቀረ። በሌላኛው ጊዜ ደግሞ በነገረ ድነት ላይ በተለያዩ አይነት ሀሳቦች ላይ ለመወያየት ከፈለክ አልኩ። በነገረ ድነት ስናወራ ገድላትም ድርሳናትም ተአምራትን የምትላቸውን መጽሐፍት ማምጣት ትችላለህ። ራሱ ዮናስ ጋር ነው ያልኩ። ይሄንን እንደዛ ስልህ እሺ በተባባልንበት በዛችሁ ቅስፈት ከዚህ በፊት አንድ ሙስሊምን እንደዚህ ሚዩት እያደረከው ስለሆነ ይሄ ስነ ምግባር ልክ ስላልሆነ ከአንተ ጋር አልወያይ የሚለውን ሀሳብ አቀረብ። በጣም ምክንያቱ ያን ያላሳማኝ ባይሆንም አሁንም ይሄ ሁሉ ህዝብ እየሰማ የማልቀይረው ሀሳብ የምነግርህ ምንም እንኳን ነገረ ድነትና ነገረ መስቀል ምንም አይነት ግንኙነት ባይኖራቸውም ሁለት ራሳቸውን የቻሉ አርዕስቶችና ቶፒኮች ናቸው።
በአንደኛው ቶፒክ መግባባት ካልቻለን በዚህኛው ቶፒክ መግባባት እንችላለን። ለአንተም ጥሩ አጋጣሚ ይመስለኛል። በነገረ ድነት ዙሪያ ላይ አለኝ የምትለውን ገድላት አልኩህ እኮ አለኝ የምትለውን ተአምራት ሰብስበህ ይዘህ መምጣት ትችላለህ። ይሄን ያህል ነው እኮ የወረድኩልህ። ምንም እንኳን ገድላት እንደ መወያ አይደሉም ቢባል እኔ ግን ፐርሰናሊ አልኩህ አለኝ የምትሆን የቤተክርስቲያንን ገድላት ተአምራትን ጭምር ሰብስበህ ይዘህ መጥተህ እኔም መጽሐፍ ቅዱስንም የቤተክርስቲያን ታሪክንም ያንተንም አንዳንድ መጽሐፍቶች ይዤ መጥቼ እወያያለሁ ብያለሁ። ይሄን ውይይት ለማድረግ አልኩኝ ይሄን ውይይት ለማድረግ በኮሆስት ይሁን አልኩኝ። በኮሆስት ይሁን ስለ ይሄ ውይይት ሚውት ታደርገኛለህ የሚል ስጋት የሚገጥም ከሆነ እንግዲህ ቃል መገባልህ ነገር ከርዕሱ ሳትወጣ የምትላቸው መጽሐፍቶችንም ሰብስበህ መጥተህ የምታወራና የምትነጋገር ከሆነ በምንም አይነት ምክንያት አንተን ሚውት አላደርግም ማድረጌም አላውቅም። ስለዚህ በዛ መንገድ እንወያይ። አይደለም ገለልተኛ አካል ጋር ነው የምንወያየው የምትል ከሆነ የትኛው ነው ገለልተኛ አካል? ዮናስም ገለልተኛ አካል አይደለም፣ ሌሎቹም ገለልተኛ አካላቶች አይደሉም። በኮሆስት እኔ አንተን ሚውት ማድረግ ከሆነ አውቶማቲካሊ ውይይቱን አሸንፈ ሴሌብሬት ማድረግ ትችላለህ። ዲስኮኔክት አድርገህ ስለዚህ በአጭሩ አስቀምጬልሃለሁ። በቃ በአጭሩ አስቀምጬልሃለሁ። ነገረ ክርስቶስ አለ፣ ነገረ ድነት አለ፣ ነገረ መስቀሉ ቅዱስ ነው ወይንስ አይደለም በሚል የምትወያይ ከሆነ እወያያለሁ። ነገረ ድህነት ትምህርትን የምትወያይ ከሆነ እሱንም አስቀምጬልሃለሁ። አይ በነገረ ክርስቶስ የምፈልጋለሁ ካል በነገረ ክርስቶስም እወያያለሁ። እነዚህ 3 ነገሮች አስቀምጬልህ እና በእነዚህ ነገሮች ላይ ፈቃደኛ ከሆንክ ጊዜና ሰዓት ቆርጠን ሰዓት ወስነን በኮሆስ መወያየት እንችላለን። ቴንኪው፣ አመሰግናለሁ። አጭር ጥያቄ ብቻ አልጠይቀው ነው ይሁን ይላል። በመጀመሪያ ስለ መስቀሉ እያለ ያለው ኤርሚን እንደተረዳሁት ከሆነ ሙሉ ሌላ አጀንዳ አለው፣ ሙሉ ትምህርት አለው። ከስር መሰረቱ ጀምሬ ነው መወያየት የምፈልገው ነው። ያ እሺ ይሁን ይቅር፣ እሱ አይደለም ቢግዲል። አሁን በነገረ ድህነት ላይ የፈለገው እዛ ጋር ጥያቄ አለኝ። እዛ ጋር ጥያቄ አለኝ። ነገረ መስቀሉ ላይ ማለት ለእኛ የሚጠቅመን ይሄኛው ስለሆነ ነው። አይደለም ዮኒ። ኦኬ እኔ አውቃለሁ፣ ቤት ውስጥ እኔ ነኝ ያደግኩት ኦርቶዶክስ ውስጥ ማለት ነው። ኦኬ እሺ፣ ቴንኪው ልደታ። በወቅቱ ያቀረብክልኝ ጥሪ አንተ ነህ። ነገረ መስቀሉ ቅዱስ ይባላል ቅዱስ አይባልም? አዎ የእንጨት ቅዱስ የሚባል የቁስ ቅዱስ የሚባል አዲስ ኪዳን ላይ የለም ብዬ ተናግሬያለሁ። አዎ እንወያይ ብለህ ጥሪ ያቀረብክልኝ በመጽሐፍ ቅዱስ ብለህ ስትል እኔ ደግሞ በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍት ብያልኩ። ምክንያቱም ቤተክርስቲያኒቱ ድርሳነ መስቀል ብላ ድርሳን ደርሳለታለች። መልክዓ መስቀል ብላ መልክ ሰላም ለዝክረ ስምከ ብሎ እንደሚለው እሱን ሁሉ ደርሳለች። እንደዚሁም በመጽሐፈ ጤፉት በመጽሐፈ ስንክሳር ሁሉ ላይ ጭምር ተጽፎ ይነበባል። እንደዚሁም በዜማ መጽሐፍት ሁሉ ጭምር ይዜማል። ስለ ነገረ መስቀሉ ታዜማለች፣ ድርሳን ጽፋለች፣ መልክ ጽፋለች። ለጸሎት ለቡራኬ ለምናምን ነገር ትጠቀምበታለች ቤተክርስቲያኒቱ። ታሪካዊ አመጣጥ ብላ ደግሞ የጻፈችውም አለ። እኔ ነገረ መስቀሉን ከመጽሐፍ ቅዱስም አኳያ በብሉይ በአዲስ ኪዳን እንደዚሁም ደግሞ ቤተክርስቲያኒቱ በጻፈችው አኳያ ታሪካዊ አመጣጡን ሁሉ ጭምር እሱን ሁሉ ኢንክሉድድ አድርገን ልወያየ ፈቃደኛ ነኝ ብዬ ምላሽ ሰጥቻለሁ። ቪዲዮ አለ እዛ ፔጅ ላይ። ይሄንን ምላሽ በምሰጥ ሰዓት ላይ አንተ ታሪካዊ አመጣጡ ላይ ስለማታምንበት ነው ያልተቀበልከው ወይስ ለምንድን ነው የሰረዝከው? እሺ በእርግጥ በሰዓቱም ተናግራለሁ። ታሪካዊ አመጣጡ ያን ያህል ሜጀር ኢሹ ሆኖ ውይይት ላይ መቅረብ የሚችል አይደለም ከሚል ምክንያት እኔ ዮናስ ገብቶ ተደማመጡ ካለ ሰዓት ጀምሮ አልተናገርኩም። ጸጥ ነው እያልኩ ቤተክርስቲያን ለምን ጻፈችው እኮ ስናገር ዝም ብለኛ። እኔ ካልጨረስክ አውራ፣ ሚውት ላድርግልህ። ካልጨረስክ ጥያቄ ነው የጠየቅኩህ እኮ ለመመለስ አንተ እኮ መስማት አለብኝ። ጥያቄን በደንብ ስማኝና እሰጥሃለሁ። ይኸውልህ ምን አለ መሰለህ ዮኒ ፖለቲካ እኛ በገባን ሳይሆን እሱ በፈለገው መመለስ ይችላል። ይመልስ። እኔ ጥያቄን ገና የጠየቅኩትን ሳይሰማ ነው የሚደርበው ማለት ነው። መልስ ብለህ እሺ ጠይቀው አንተና እሱን አጠር አድርገህ ንገረውና እሱ ሲመልስ ደግሞ ሚውት አድርግለት። እሱ በፈለገ ይመልስ፣ አንተ በምትፈልገው መልስ አይመልስልህም። እኔ ሚውት አደርጋለሁ። ገብቶሃል? አንተ በፈለግከው አይመልስልህም። እሱ በገባው በተረዳው ነው የሚመልሰው። እኔ በሚፈልገው መልስልኝ አላልኩትም። ለምን ጠይቀው አጠር አድርገህ። ይኸው ታሪካዊ አመጣጡን ለምንድን ነው
ስላላመንክበት ነው ወይስ በታሪካዊ አመጣጡ ድርሳነ መስቀልን መጽሐፍትና መጽሐፈ ጤፉትን ስንክሳርን ጨምሮ ስለማታምንበት ነው? ይሄንን ኢንክሉድድ አድርጌ ለዚህ አልወያይም ያልከው ወይስ በምንድን ነው ያልኩት? ይኸው ሰማህ። እሱ አሁን ይመልስ። ቴንክ ዩ ሶ ማች አመሰግናለሁ። ስላላመንኩበት አይደለም አልወያይም ያልኩት ከእያንዳንዱ ከትንንሽ ታሪኮች ጀምሮ እስከ ላይ ያለው ድረስ ስለማላምንበት ሳይሆን አልወያይም ያልኩት ይሄ ከታሪካዊ ግኝቱ ጋር እዚህ ገባ እዚህ ወጣ የሚለው ያን ያህል ቤዚክ ኢሹና አወያይ ኢሹ ስላልሆነ ቤዚካሊ በመስቀሉ እምነት ዙሪያ ላይ ያለን መሰረታዊ ነገር መስቀሉ ቅዱስ ነው የሚል አንተም ትኩረት ስታተኩረ ስታወራ የነበረው ለሌሎቹም ሰዎች ይጠቅማል። በተለይ በሁለት በተለያዩ ቤተ እምነቶች ውስጥ ላለው የታሪካዊ ሁኔታው ሳይሆን የሚጠቅመው ቤዚካሊ ቅዱስ ነው ወይንስ አይደለም የሚለው ስለሆነ እሱ ላይ ፎከስ አድርገን እንወያይ የሚል ሀሳብ ኖሮኝ ነው እንጂ ታሪካዊ አመጣጡን አልቀበልም ከሚል ሀሳብ እንዳልሆነ ግልጽ ይሁን። ሌላኛው ግን የነገረ ድነት ውይይቱ ለአንተም የሆነ ለፕሮቴስታንቶችም ለሁሉም ጥሩ አጋጣሚ ነው ብዬ ነው የማምነው እውነቱን ለመናገር። ምክንያቱም ገድላትንም ድርሳናትንም አለኝ የምትለውን መጽሐፍ ይዘናል እያልኩ ልደተ ቃል እኔ የኋላውን ሳወራ አንተ የፊት ለፊት ታወራ። አይ እሱን መለስኩኝ ብዬ እኮ አድምጠኝ። ኦኬ ከመለስክ እኔ ጥያቄ አለኝ ገና ያልጨረስኩት። እኔ የኋላውን አንተ ጥሪ አቅርበህልኝ እና አድምጠኝ ፕሊዝ። አንተ ጥሪ አቅርበህልኝ ያን ጥሪ ስቀበልህ አይሆንም ብለህ ጥሪውን ሪጀክት ባደረክበት ጉዳይ ላይ ሳወራህ አሁን ነገረ ድነት ላይ አታወራኝ። እኔ የኋላው ላይ ነው ያለሁት። አንተና አክሊለ ከኔ ጋራ ነገረ ድነት ላይ የምታወሩ ከሆነ እቀበላችኋለሁ። ግን የምቀበላችሁ አስቀድማችሁ አንተም አክሊለ በታቦቱ አንተ በመስቀሉ ብለህ ያቀረባችሁልኝ ጥሪ አለ። አንሱት። እኔና እናንተ በየተናጠል ሜዳው ላይ እንገናኝ። እሱ ይቅር እሱ የኋላ ነው ብለህ አሁን በየጊዜው ነገረ ድነት ላይ ኤርሚያስን ጠርቼው አፈረ ፈራ ብላችሁ ምትሉት ልንገር ኤርሚ እዚህ ጋር ጥያቄ ስላለኝ ነው። ኦኬ አንድ ሰው ይሄን ነገር ከተወ ምን ማለት ነው በአንተ ትርጓሜ? ኤርሚ ባንጂ ቆይ ዮኒ ከተወ አፍሮበታል። ስለዚህ ሌላ ጥሪ ማቅረብ የለበትም። አፍሮበታል። 4 ነጥብ። ሌላ ጥሪ ደግሞ ይመጣል። ሌላ ያፈረበት ለምንድን ነው? ታሪኩ በቤተክርስቲያን ውስጥ የሚታወቅ ታሪክ ነው። በቤተክርስቲያኑ መጽሐፍት ነው። ስለዚህ ምንድነው የሚፈልገው እሱ? እስቲ እኔ አንድ ሰው ለምሳሌ አሁን ለምሳሌ በነበረው ነገር ላይ በእንትና ማየት እንችላለን። በወንድማችን በደሜ ገባ ሲቶ ምን ማለት ነው በአንተ መረዳት? ሰዎች ናቸው አስተውት። እሱ እኮ አልተውም አላለም። ኖ እሱም ሲያስበው እንደማይችል ስላወቀ እኔ በዛ አምናለሁ። እኔ አንድ ሰው የሆነ ጥሪ አድርጎልኝ ኤርሚሻ ስማኝ፣ አንድ ሰው በሆነ ነገር ላይ ልወያይ ብሎ ካለኝ በኋላ ልወያይ አለኝ፣ ያንን ነገር አልፈልግም ትቼዋለሁ ካለኝ I understand what it means። በቃ ገባኝ፣ ተረዳ፣ ገባ። እንደዛ ውሰደውና እኔ እንደምለው ማለት ነው። ሌሎቻችንም ዮኒ ያልገባህ ነገር አለ አልወስደውም። አንዴ ታወራለህ። ማወራችሁ አንድ ሀሳብ ብቻ ልናገር። አንድ ሀሳብ ብቻ አንድ ሰከንድ ኮሆስቱ ብቻ አንድ ነገር ልናገር። ልደት አንድ ነገር ኮሆስት ሲሆን ምን ይሆን መሰለህ? በሌላ ነገር ስትወያዩ ተቀበለውን ችግር የኮሆስቱን አንዴ ልናገርና በሌላው እናንተ ተስማሙ። እኔ አንተን ማናገር ፈልጌ ጥቅም እንደሌለው ልነግርህ ነው። ዮናስ እኔ አንተን ማናገር ፈልጌ ገባ? ኦኬ እኔ አንተን አንድ ሀሳብ የኮስቱ ጥቅም እንደሌለው በሌላ ስትወያይ ኦኬ ኢትስ ኦኬ። ቴዲ ሐዋሳ ጋር መወያየት እንችላለን። አንተን አንድ ሀሳብ መጠየቅ ፈልጋለሁ። ሰማኛለህ? እኔ እያወራሁ ነው። this is ኦርቶዶክስ የምንላቸው የቤቱ ኮስቱ ማነው ሶሪ እኔ ሆስቱ ሆኜ አታውራብ ስለ አንተ ዝም ብለን የምታወራው በመደዳ እያረከኝ ነው። አድመጣኝ። እንዴት አላርግ ታዲያ? እኔ ላውራ እያልኩ የቤቱ ባለቤት እኔ ነኝ እኮ የጠራሁ ብራዘር። እኔ ነኝ ያልጨረስከው ካለ ተናገር። እኔ ነኝ የጠራሁ እኮ። እሺ ሂድ ሐሳብን this is ኦርቶዶክስ አመላችሁ እንደዚህ ነው። እሺ ተናገር። እኔ እያወራሁ አሁን ሚዩት አታርግም። አየው እኔ እያወራሁ ከዮኒ ጋር ላውራ ትላለህ። እኔ ፈቅጄልህ ነው ከዮኒ ጋር የምታወራው። በእርጋታ መወራሩ ምንድን ነው ችግሩ? እኔ በእርጋታ ነው እያወራሁት ያለሁት። ግን ለምን ደግሞ የማይሰማኝ ነው? ይሰማል እኮ ግን እኮ ይስማ። እኔ እየጠየኩት ያለሁት ዮኒ እንደውም እዚህ ጋር አሁን ጣልቃ አትግባ። ኦኬ እሱ ሊሰራ የፈለገው ፖለቲካ ስላለ ማለት ነው። ልደተ ቃል ዲቤት ፈልጓል ከኔ ጋራ ማለት ነው። እሺ ብያለሁ። የፈለግከው ዲቤት ነገረ መስቀሉ ብለህ የዛሬ ዓመት ጠይቀኛል ጥያቄ።
እሺ ብዬ መልሼልህ በራስህ ታሪክ አፍረህ ተሸማቀህ ስታበቃ፣ በመጽሐፍቶችስ ተሸማቀህ ስታበቃ ልክ እንደማታፍርበት ታሪኩ እንደማታፍርበት ሆነህ ና እናውራ በመጽሐፍ ቅዱስም በታሪካችሁም ብዬ በመጽሐፍቶችም ብዬ ስልህ ወገቤን ብለህ ሸሸህ ማለት ነው። ከዛስ እሱን ቁጭ አድርገህ እንደ ቋንጣ የሰቀልካትን ብያለሁ ለአንተም ለአክሊለ። የአክሊለ በታቦቱ ጉዳይ፣ ያንተ በመስቀሉ ጉዳይ። ሁለቱም ደግሞ በቤተ ክርስቲያናችሁ መስቀልም ታቦትም ይከበራል። መስቀሉ ታቦቱ ከተነሳ የብሉይ ኪዳንም የአዲስ ኪዳንም ታቦት ማለት ነው። ምክንያቱም ህዳር 21 ቀን በአክሱም ጽዮን ማርያም ታከብራላችሁና በሰለሞን ዘመነ መንግስት መጣ ስለተባለው ታቦት ማለት ነው። እሱ ከአክሊለ ጋር ነው። አክሊለ ጥሪ ያቀረበው አሁን ትናንትና እሱ ለኤርሚያስ መዘጋጀት አያስፈልገኝም ብሏል። አክሊለ ካለህ ናግባና እናውራ እና ከዚህ በፊት በስልክ አስደውዬ አስጠርቻለሁ። በታቦቱ ጉዳይ የምታወራ ከሆነ አንተውን ጥሪ ያቀረብከኝ ከዚህ በፊት በብሉይም በአዲስም ብያለሁ። የአዲሱን ኪዳን ታቦት ብቻ ሳይሆን የብሉይ ኪዳን ታቦትም ኦርቶዶክስ አምጥታ አክሱም አስቀምጫለሁ ብላ ያለችውን አንተ አቅም ካለህ ቴዲ አዋሳ ቤት ቀጠሮ ተያይዘን እንገናኝ። አክሊለ በተናጠል ቀጥሎስ ልደተ ቃልም ነገረ መስቀል ላይ ጥሪ ያቀርበልኛል። ሁለታችሁም በተናጠል ያቀረባችሁትን ጥሪ ውድቅ አድርጋችሁ ወገብ አገዳችሁ እንደሚሰበር ስለምታውቁ በሱ ጉዳይ መተ ነገረ ድነት በለብተ ላይ ስቄ አልፍባለሁ። ነገረ ድነትን መወያየት እየፈለግኩ አስቀድማችሁ ግን እናንተ ያቀረባችሁልኝን ጥሪ ተቀብያችሁ ውድቅ አድርጋችሁታል። አቅም ካለ ልደት እሱን ጥሪ አንሳው። ያን ነገረ መስቀሉን ሀሳብ ልስጥ። እኔ በጣም ጸጥ ብዬ ነው ያዳመጥኩ። ፕሊዝ መሀል ላይ እንዳታቋርጠኝ። ደጋግሜ እየተናገርኩ ነው። እዚህ ጋር ዮኒም አለ፣ ብዙ ሰዎች አላችሁ። ህሊና ያለው ሰው ይህን ነገር ይዳኘዋል። በነገረ መስቀል ላይ አልወያይም አይደለም ያልኩት፣ በታሪኩም አላምንም አይደለም ያልኩት። አሁንም ግልጽ እንዲሆን የምፈልገው ነገር እኔ እየተናገርኩኝ ያለሁት በነገረ መስቀሉ ዙሪያ ላይ ያን ያህል እኮ አወያይ ሆኖ እንኳን አይደለም ርዕሱ፣ ግን ከነገረ መስቀል ዙሪያ ላይ እናውራበት እንኳን ብንል ለሁለቱም ቤተ እምነቶች ይጠቅማል፣ መሰረታዊ ልዩነታችንን ያሳያል ከሚለው ከነገረ መስቀሉ እንኳን በጥቂቱ ጥሩ አወያይ ሊሆን የሚችለው ቅዱስ ነው ወይንስ አይደለም የሚለው ነው። እና እዛ ላይ ፎከስ አድርገን የምናወራ ከሆነ ብያለሁ፣ አሁንም አልደጋግምም፣ ነገም ከነገ ወዲያም ዝግጁ ነኝ። በቤተክርስቲያኔ አላፍርም፣ ተሸማቀቄም አላቅም፣ ልሸማቀቅም አልችልም። ምን ያህል የሚያኮራ ትምህርት እንዳላት በዚህ በ4 ዓመት ውስጥ ካደረግኩት ውይይት ማሳየት ይችላል። እሱ ማውራትም አይጠበቅብኝም። ግን ለመጀመሪያ ጊዜ ይመስለኛል ዮናስም እየሰማኝ በነገረ ድነት ዙሪያ ላይ ያለህን ገድላት ሰብስበ መተ እንወያይ ያልኩት የመጀመሪያው ሰው እኔ ነኝ። ይህን እድል ብትጠቀምበት የተሻለ ነው ብዬ አስባለሁ። እውነቱን ለመናገር ይሄ እድል ምናልባት በሌላዎቹ ሰዎች ያላገኘው እድል ሊሆን ይችላል። እናም ብዙ ሰዎችንም አስተማሪ ሊያደርግ ይችላል። ከዛ የተነሳ ነገረ ድነት ማለት በእኛና በእናንተ መካከል ያለ እጅግ በጣም ትልቅ መሰረታዊ ትምህርት ነው። ልዩነታችንም የሚያጠነጥነው እዛ ጋር ነው። የነገረ መስቀሉን ጉዳይ በቃ ነግሬሃለሁ። ፍርሃትም አይደለም ምንም ነገር አይደለም። ፍርሃት ካልሆነ ተቀበላት ነው። ፍርሃት ካልሆነ እያዳመጥኩ ያለሁት እኮ በቃ አወራን። ምን ቤት አይደለም ብራዘር፣ እኔ ቤት አልጨረስኩኝም እኮ እኔ ሐሳቤን ትጨርሳለህ። ካልፈራህ ለምን ታዲያ ነገር መሀል ላይ የምትገባው? ይሄ እኮ ኢቲካል አይደለም። ነገረ መስቀሉን ለምን አትገባም ያልኩህ? ቀጥል። አንዴ አዳምጠኝ። ይሄ እኮ ልክ አይደለም እኮ አንተ መሀል ላይ የገባህ ስቶሪ እኮ ለውይይት ራሱ እኔ ነኝ ሚውት ያደረኩህ። ነገረ መስቀሉን እንቀጥል ነው ያለው። ዮናስ ተረድቷል። ለማንኛውም ምን ያህል ፈሪ እንደሆንክ በቃ ብራዘር፣ ዘመኑን ሁሉ የቤት ስራ ሰርቻቸዋለሁ። ጨርሻለሁ። መቼም ደፍራት በጣም በገድላት ከኔ ጋር በነገር እንዴት እንደምታፍ